ሰላም እንዴት ቆያችሁ? ውድ ዩናይትራውያን ቤተሰቦቻችን ይህ ሬድ ዴቪልስ ኢትዮጵያ የዩቲዩብ ቻናል ነው። በየዕለቱ የማንቸስተር ዩናይትድ ጉዳዮችንና መረጃዎችን በዚህ ቻናል ታገኛላችሁ። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ በአክብሮት ነው የምንጠይቀው። ዛሬም በጣም በርካታ ጉዳዮችን ከዝውውር ጋር ተያይዞ እየተሰሙ ነው የሚገኙት። እነዚህን መረጃዎች እናነሳለን። ሌሎችም ከክለቡ ጋር የተገናኙ በርካታ ጉዳዮች አሉ። እናንተ ብቻ እስከ መጨረሻው አብራችሁ እንድትቆዩ እንጋብዛለን። የምንጀምረው ግን የቀድሞው የዩናይትድ ኮከብ ክርስቲያኖ ሮናልዶን ከተመለከተው መረጃ ነው። ክርስቲያኖ ሮናልዶ ከምንጊዜም የማንቸስተር ዩናይትድ ኮከቦች መካከል 10ኛ ደረጃ ላይ መቀመጡ በርካቶችን እያነጋገረ ነው የሚገኘው። ይህን መረጃ ዘ አትሌቲክ ነው ያወጣውና እሱን በማስቀደም እንጀምር። የዚህ ዘመን ድንቅ እግር ኳስ ተጫዋች የሆነው ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ በዘ አትሌቲኩ ጋዜጠኛ ኤንዲ ሚተን በተዘጋጀው የማንቸስተር ዩናይትድ የዘመናት ሁሉ ምርጥ 25 ተጫዋቾች ዝርዝር ውስጥ 10ኛ ደረጃ ላይ መቀመጡ በርካቶችን አነጋግሯል። ሮናልዶ ለማንቸስተር ዩናይትድ ባደረጋቸው 346 ጨዋታዎች 145 ጎሎችን ማስቆጠር የቻለ ሲሆን ዩናይትድ በ2008 እንደ አውሮፓውያን አቆጣጠር የዓለም አቀፍ የበላይነትን ሲጎናጸፍ ዋናው ተጫዋች ነበር ክርስቲያኖ ሮናልዶ። በ2009 እንደ አውሮፓውያን አቆጣጠር ወደ ሪያል ማድሪድ በ80 ሚሊዮን ፓውንድ ዝውውር ማድረጉም እስካሁን የዩናይትድ ትልቁ የሽያጭ መዝገብ ሆኖ ይገኛል። ሮናልዶ በኦልትራፎርድ በቆየባቸው ጊዜያት 9 ዋንጫዎችን ያነሳ ሲሆን ከቦቢ ቻርልተን፣ ዴኒስ ሎው እና ጆርጅ ቤስት በኋላ የመጀመሪያውን የባላንዲኦር ክብር ለዩናይትድ ያመጣ ተጫዋች ለመሆን በቅቷል። በተጨማሪም በ2006/7 እና በ2007/8 የውድድር ዓመት የፕሪሚየር ሊጉ ኮከብ ጎል አስቆጣሪና የዓመቱ ምርጥ ተጫዋች በመሆን ታሪክ ሰርቷል። ሰር አሌክስ ፈርጉሰን የሮናልዶን ተፈጥሯዊ ክህሎት ወደ አሸናፊነትና ግብ አስቆጣሪነት በመቀየር ረገድ ትልቅ ድርሻ እንደነበራቸው የቀድሞ ቡድን አጋሮቹ ፓትሪስ ኤቭራና ጋሪ ኔቭል መስክረዋል። የቀድሞ የአካል ብቃት አሰልጣኙ ማይክ ክሌግ እንደገለጹት ደግሞ ሮናልዶ ከልምምድ በኋላ በጂም በጥሩ ምግብና በዋናና በበቂ ረፍት አግዞ ለብዙ ዓመታት ያሳየው ታታሪነት ለዚህ ደረጃ አብቅቶታል ሲሉ ከዚህ ቀደም መናገራቸው ይታወቃል። በ2021 ወደ ማንቸስተር ዩናይትድ ተመልሶ ባደረገው የመጀመሪያ የውድድር ዘመንም 24 ጎሎችን ማስቆጠር ቢችልም የቡድኑ ውጤት ማሽቆልቆልና በወቅቱ የታክቲክ መዛባትን ተከትሎ በህዳር 2022 ከክለቡ ጋር በውዝግብ ሊለያይ ችሏል። ሆኖም ግን ምንም ይሁን በመጀመሪያው የዩናይትድ ቆይታ ያሳየው ብቃትና ያስመዘገበው ውጤት በክለቡ ታሪክ ውስጥ ከታዩ ታላላቅ ተጫዋቾች መካከል አንዱ አድርጎታል እና መረጃው ሲቀጥል ክርስቲያኖ ሮናልዶ ምናልባት ወደ ሪያል ማድሪድ ባያመራ ኖሮ በዚህ ዝርዝር ውስጥ አንደኛ ላይ ሊቀመጥ እንደሚችልም ጠቅሷል። የኤንዲ ሚተን የማንቸስተር ዩናይትድ 25 ታላላቅ ተጫዋቾች እነማን ናቸው የሚለውን ስንመለከት 25ኛ ላይ ብሩኖ ፈርናንዴስ ተቀምጧል። 24ኛ ላይ ዴኒስ ኤርዊን፣ 23ኛ ላይ ቢል ፎክስ፣ 22ኛ ላይ ቢሊ ሜሪዝ፣ 21ኛ ላይ ሮጀር በርን፣ 20ኛ ላይ ጋሪ ኔቭል፣ 19ኛ ላይ ኦሊ ጉናር ሶልሼር፣ 18ኛ ላይ ማርቲን ቡቻን፣ 17ኛ ላይ ፓዲ ክሬራንድ፣ 16ኛ ላይ ዴቪድ ቤካም፣ 15ኛ ላይ ማርክ ሂውስ፣ 14ኛ ላይ ሩድ ቫን ኒስተልሮይ፣ 13ኛ ላይ ኒማንያ ማቲች፣ 12ኛ ላይ ደንካን ኤድዋርድስ፣ 11ኛ ላይ ፒተር ሽማይክል፣ 10ኛ ላይ ክርስቲያኖ ሮናልዶ ተቀምጧል። በነገራችን ላይ ዘ አትሌቲክ በዚህ ዘገባ ላይ ሁላችሁም የራሳችሁን ምርጥ 25 የማንቸስተር ዩናይትድ ተጫዋቾች መምረጥ ትችላላችሁ ብሏል። በእኔ ግን አንድ ሚተን ሮናልዶን 10ኛ ደረጃ ላይ አስቀምጫለሁ ብሏል። እንደ ሪያን ጊግስ፣ ስኮልስ የመሳሰሉ ተጫዋቾችንም እንደዚሁ በምርጦች ውስጥ አካቷል አንድ ሚተንና በአጠቃላይ ግን ለክርስቲያኖ ሮናልዶ የተሰጠው 10ኛ ደረጃ ቦታ ይገባዋል ወይንስ ከዛ የተሻለ ማግኘት ነበረበት ወይንስ ከዛ በተቃራኒው በሚለው ጉዳይ ላይ ውድ ቤተሰቦቻችን የእናንተን ሐሳብ አስተያየት መስጠት ትችላላችሁ። አንድ ሚተን የዛ አትሌቲኩ ጻፊ ግን በዚህ መልኩ ሮናልዶን በተመለከተ መረጃውን አጋርቷል። ወደ ሌሎች ጉዳዮች አለፍን። ማንቸስተር ዩናይትድ አማካይ ለማስፈረም ሲል ማርከስ ራሽፎርድን በልውውጥ ለመጠቀም ማቀዱ እየተዘገበ ነው የሚገኘው። አሰልጣኝ ማይክል ካሪክ የቡድኑን የአማካይ ክፍል ለመገንባት በጣም በትኩረት እየሰራ ነው የሚገኘው እና ዩናይትድ አንድሬ ሳንቶስና ዩሪ ቴሌማንስን በጋራ በ85 ሚሊዮን ፓውንድ ያስፈረመ ቢሆንም በመጪው የውድድር ዘመን የሀገር ውስጥና የአውሮፓ ውድድሮችን ለማድረግ ሶስተኛ አማካይ ማስፈረም እንደሚፈልግ በተደጋጋሚ የተነሳ ጉዳይ ነው። ቀደም ሲል ዩናይትድ የሮማውን ኮከብ ማኑ ኮኔን ለማስፈረም እቅድ ማውጣቱ የተዘገበ ቢሆንም የጣሊያኑ ክለብ የጠየቀውን 51 ሚሊዮን ፓውንድ ለመክፈል ፈቃደኛ ባለመሆናቸው ዝውውሩ ባለፉት ቀናት መሰናከሉ ይታወቃል። ዛሬ ደግሞ ጋዜጣ ዴሎ ስፖርት በድጋሚ እንደዘገበው ከሆነ ማንቸስተር ዩናይትድ የሮማውን አማካይ ዝውውር ለማሳካት
ራሽፎርድን እንደ ተጨማሪ ክፍያ ወይንም ልውውጥ አድርጎ ለማቅረብ አስበዋል። ሮማዎች የፋይናንሻል ፌር ፕሌይ ህግን ለማሟላትና ለራሳቸው የዝውውር እቅድ ፈንድ ለማግኘት ሲሉ የ25 ዓመቱን ፈረንሳይ አማካይ ለመሸጥ ዝግጁ ናቸው። አሁን ላይ ባለፈው የውድድር ዘመን በባርሴሎና በውሰት ያሳለፈው ራሽፎርድ ወደ ጣሊያን ለማቅናት ያለው ፍላጎት እስካሁን ድረስ ግልጽ አይደለም። በተጨማሪም የተጫዋቹ ከፍተኛ የደሞዝ ጥያቄ ለዝውውሩ እንቅፋት ሊሆን እንደሚችል ይገመታል እና ግን በድጋሚ ማንቸስተር ዩናይትድ ራሽፎርድን ለሮማ እንደ ዝውውር አማራጭ ሊያቀርብ መሆኑን በርካታ መገናኛ ብዙሃን በተለይም የጣሊያኖቹ እየዘገቡ ነው የሚገኙት። ሌላው ዩናይትድ የሳን ሎሬንዞን ግብ ጠባቂ ኦርላንዶ ጊልን ለማስፈረም ጥያቄ ማቅረቡን በርካታ ሪፖርቶች እያስነበቡ ነው የሚገኙት። በዚህ የክረምት የዝውውር መስኮት የ26 ዓመቱ ፓራጓይ ግብ ጠባቂ ኦርላንዶ ጊል ከአርጀንቲናው ክለብ ሳን ሎሬንዞ ሊለቅ ይችላል የሚሉ ዘገባዎች ሲወጡ ነበር። በተለይ ተጫዋቹ በዓለም ዋንጫው ካሳየው ብቃት በኋላ እና ማንቸስተር ዩናይትድ ተጫዋቹን ለማስፈረም ፍላጎት ማሳየቱ የተገለጸ ሲሆን የተጫዋቹ ወኪልም ከክለቡ ዘንድ ጥያቄ መቅረቡን ማረጋገጡን የአርጀንቲና መገናኛ ብዙሃን ዘግበዋል። የግብ ጠባቂው ወኪል ሁለት ግልጽና ይፋዊ የዝውውር ጥያቄዎች እንደደረሱትና በአሁኑ ሰዓት ተጫዋቹ በክረምቱ የዝውውር መስኮት ክለቡን የሚለቅበትን ሁኔታ እያመቻቸ እንደሚገኝ ተናግሯል። ወኪሉ ማሪዮ ጃራ ለዴ ስፖርት ራዲዮ በሰጠው አስተያየት ከእንግሊዝ እንደዚሁም ከጀርመን ክለቦች ጋር ንግግር አድርገናል፣ የማንቸስተር ዩናይትድም ጥያቄ ነበረበት ብሏል። የዝውውሩ ሁኔታና የክለቡ ፍላጎት ማንቸስተር ዩናይትድ ይፋ የዝውውር ሂሳብ ካቀረቡ ክለቦች አንዱ ይሁን አይሁን በግልጽ የታወቀ ነገር የለም። ሆኖም ክለቡ ተጨማሪ ግብ ጠባቂ የሚያስፈልገው መሆኑ አጠራጣሪ አይደለም። በአሁኑ ሰዓት ሴላመንስ በማንቸስተር ዩናይትድ የመጀመሪያ ተሰላፊ ግብ ጠባቂ ሆኖ እያገለገለ የሚገኝ ሲሆን ክለቡ ለቋሚ ቦታው ጠንካራ ፉክክር ሊያደርግ የሚችል ሌላ ግብ ጠባቂ ማምጣት ይፈልጋል። ጊል በዓለም ዋንጫ ውድድር ላይ ከፓራጓይ ብሔራዊ ቡድን ጋር በጣም ድንቅ ብቃት ያሳየ ሲሆን በትልቅ ክለብ ውስጥ የመጫወት አቅም እንዳለው አሳይቷል። ወደ ማንቸስተር ዩናይትድ የመዛወር ዕድል ማግኘት ለግብ ጠባቂው እጅግ አጓጊ የሚሆን ሲሆን አሁን ላይ በእግር ኳስ ዘመኑ ከፍተኛ ብቃት በሚያሳይበት የእድሜ ክልል ላይ በመገኘቱ በከፍተኛ ደረጃ መጫወት ይፈልጋል። ሳን ሎሬንዞ ለግብ ጠባቂው 10 ሚሊዮን ዩሮ የሚጠይቅ ሲሆን ማንቸስተር ዩናይትድ ደግሞ ዝውውሩን ለማጠናቀቅ የሚያስችል በቂ የፋይናንስ አቅም አለው አሁን ላይ። በተጨማሪም ዩናይትድ ተጫዋቹን ወደ ክለቡ ለማምጣት በማሳመን በኩል ምንም አይነት ችግር ያጋጥማል ተብሎ አይጠበቅም። ሁለቱ ክለቦች እንግዲህ በቀጣይ ስምምነት ላይ ይደርሳሉ የሚለው የሚጠበቅ ቢሆንም የአርጀንቲና መገናኛ ብዙሃን ግን ከትናንትና መሻሽ ጀምሮ ይህንን መረጃ በስፋት እያራገቡት ይገኛሉ። ሌላኛው ማንቸስተር ዩናይትድ የኒውካስል ዩናይትዱን የግራ መስመር ተከላካይ ሊዩስ ሃልን ለማስፈረም አሁን ላይ ሙሉ አቅሙን መጠቀም አለበት እየተባለ ነው የሚገኘው። በቶክ ስፖርት ኢንሳይድ ዴቪልስ ፕሮግራም ላይ አስተያየታቸውን የሰጡ ተንታኞች እንደሚሉት ከሆነ የ21 ዓመቱ የቀድሞው የቼልሲ ተጫዋች ሊዩስ ሃል በኦልትራፎርድ ይፈልጋል። ሃል ባለፈው የውድድር ዘመን በኤዲ ሃው ስር 46 ጨዋታዎችን በማድረግ አንድ ጎል አስቆጥሮ አንድ ለግብ የሚሆን ኳስ አመቻችቶ ማቀበሉ ይታወቃል እና በቀጣይ ቻምፒየንስ ሊግ ውድድር ያለበት ማንቸስተር ዩናይትድ የቡድኑን የግራ መስመር ተከላካይ ክፍል ለማጠናከር አዲስ ተጫዋች ያስፈርማል ተብሎ ይጠበቃል። እስካሁን በክረምቱ የዝውውር መስኮት አንድሬ ሳንቶስና ዩሪ ቲሌማንስ እንዲሁም ግብ ጠባቂውን ካርል ዳርሎን ያስፈረሙ ቢሆንም የቶክ ስፖርቱ ተንታኝ ፌሊክስ ግን እነዚህ ዝውውሮች በቂ አይደሉም ሲል ይከራከራል። ተንታኙ ፌሊክስ በሰጠው አስተያየት ሊዩስ ሃልን ለማስፈረም ማድረግ የምንችለውን ሁሉ ማድረግ አለብን ብዬ አስባለሁ። በአሁኑ ሰዓት ኒውካስል ዩናይትድ በጥሩ ሁኔታ ላይ አይደለም የሚገኘው። ብሩኖ ጉማሬሽ ወደ አርሰናል ሊዛውር እንደሆነ ይነገራል። ሳንድሮ ቶናሊና አንቶኒ ጎርደን ደግሞ በዝውውሩ ክለቡን ለቋል። ሃርቪ ቫርነስ የወደፊት ቆይታውን ለማረጋገጥ ቢስማማም ሃል ግን በክለቡ ባለው ሁኔታ ቅር መሰኘቱን የሚገልጹ ዘገባዎች አሉ ሲል ተናግሯል። አክሎም ማንቸስተር ዩናይትድ ተጫዋቹን እንደሚፈልገው ተዘግቧል። እኛ የክለቡን በጀት ባናዝም ዩናይትድ መጀመሪያ ላይ የ50 ሚሊዮን ፓውንድ ሂሳብ አቅርቦ በኒውካስል ቤት ውጥረትና መናወጥን መፍጠር አለበት ሲል ተናግሯል። ኒውካስል ለደጋፊዎቻቸው ሲሉ ቶናሊን፣ ጉማሬሽን፣ ጎርደንና ሃልን በአንድ ዝውውር መስኮት ላለማጣት ዝውውሩን አንቀበልም ሊሉ ይችላሉ። ነገር ግን ተጫዋቹ ራሱ እዚህ መጫወት አልፈልግም እለቃለሁ በማለት ጫና ሊፈጥር ይችላል የሚል ማስተያየት ሰጥቷል። ኒውካስል በበኩሉ በተጫዋቹና በአሰልጣኝ ኤዲ ሃው መካከል የተፈጠረ አለመግባባት የለም ሲል መረጃውን የተከላከለ ቢሆንም ተጫዋቹ በውድድር ዘመኑ ማብቂያ አካባቢ በቂ የጨዋታ ድል አላገኘም። ይህም ተጫዋቹ ለዓለም ዋንጫ ወደ አሜሪካ ባቀናው የእንግሊዝ ብሔራዊ ቡድን ስብስብ ውስጥ ሳይካተት እንዲቀር ምክንያት እንደሆነ ያምናል። ኒውካስል ባለፈው ዓመት የቻምፒየንስ ሊግ ቦታን ቢያረጋግጥም በዚህ የውድድር ዓመት በደካማ ሁኔታ
12ኛ ደረጃን ይዞ አጠናቋል። በሌላ በኩል ፕሮግራሙን ያደረገችው አንጀሊና ኬሊ በሰጠችው አስተያየት ደግሞ እኔ በሉዊስ ሃል ቦታ ብሆን ቦታዬን ለዳንበርን በመልቀቄና በኤዲሃው ውሳኔ ምክንያት ለዓለም ዋንጫ ሳልጠራ በመቅረቴ በጣም እበሳጭ ነበር። ስለዚህ ዋጋ አልሰጣችሁኝም፣ ወደሚፈልገኝ ክለብ እሄዳለሁ ማለቴ አይቀርም። ማንቸስተር ዩናይትድ ሃልን በትክክል ይፈልጓል። አሁንም ባሉን የመስመር ተከላካዮች ዲያጎ ዳሎና ሉክ ሾው የፕሪሚየር ሊጉን ዋንጫ ማሸነፍ አንችልም ስትል አብራርታለች። ኒውካስል እንደ አውሮፓውያን አቆጣጠር በ1995 ኤንዲ ኮለን በ7 ሚሊዮን ፓውንድ ለማንቸስተር ዩናይትድ ከሸጠ ወዲህ ምንም ተጫዋች ለማንቸስተር ዩናይትድ ሸጦ አያውቅም። ሉዊስ ሃል በ2023/24 የውድድር ዓመት በካራባኦ ካፕ ኒውካስል 3-2 ማንቸስተር ዩናይትድን ባሸነፉበትና በሊጉ 3-2 በተሸነፉበት ጨዋታ 2 ግቦችን በኦልድ ትራፎርድ ማስቆጠሩ ይታወቃል፣ በሁለቱም ጨዋታ ማለት ነው። ስለዚህ ወደ ክለቡ ቢመጣ በጣም ለረጅም ጊዜ ማንቸስተር ዩናይትድን የሚያገለግል ተጫዋች እንደሆነ አያጠራጥርም። ግን የማንቸስተር ዩናይትድ ፖድካስት ላይ እነዚህ ሀሳቦች ተነስተዋል። ሌላኛው ጉዳይ ከትላንት ጀምሮ በጣም መነጋገሪያ የሆነው ማንቸስተር ዩናይትድ የቼልሲውን አጥቂ ሊያም ዴላፕን ለማስፈረም እንቅስቃሴ ጀምሯል የሚለው ጉዳይ ነው። በእርግጥ ማንቸስተር ዩናይትድ ከሌሎች 2 አጥቂዎች ጋርም ስሙ እየተነሳ በሚገኝበት በአሁኑ ሰዓት ነው ይህ ውሳኔ ይፋ የሆነው። ዩናይትድ እዚህ ተጫዋች ላይ በ2025 ክረምት ወቅት ኢፕስዊች ታውን እያለ ነበር ፍላጎት የነበረው። ነገር ግን የ30 ሚሊዮን ፓውንድ የውል ማፍረሻ ክፍያ በመክፈል አጥቂውን በወቅቱ ቼልሲዎች መውሰዳቸው ይታወቃል። በስታንፎርድ ብሪጅ ትልቅ ተስፋ ተጥሎበት የነበረው የ23 ዓመቱ አጥቂ በክለቡ በነበረው ቆይታ የሚጠበቅበትን ያህል ብቃቱን ማሳየት ያልቻለ ሲሆን በጉዳቶችም ተፈትኗል። ዴላፕ ባለፈው ውድድር ዓመት በቼልሲ በነበረው ቆይታ በ41 ጨዋታዎች 2 ግቦችን ብቻ ሲያስቆጠር 4 አሲስት አድርጓል። የዝውውር ጉዳዮች ዘጋቢው ግሬም ቤሊ እንደገለጸው ከሆነ የቼልሲው አሰልጣኝ ዣቪ አሎንሶ ለሊያም ዴላፕ በክረምቱ ክለቡን ለቆ መሄድ እንዲችል ነግረውታል። ቼልሲ የቀድሞውን የማንቸስተር ዩናይትድና የአርሰናል አጥቂ ዳኒ ዌልቤክን ከብራይተን ለማስፈረም ከስምምነት ላይ በመድረሱ በባለፈው ውድድር ዘመን ድንቅ ጊዜ ያሳለፈው ዡዋ ፔድሮን ደግሞ የመስመር አጥቂ መሪ ሆኖ ሲቀጥል ዌልቤክ ደግሞ ሁለተኛ ምርጫ ሆኖ እንደሚያገለግል ታውቋል። ቤሊ አክሎ ሲገልጽ ዴላፕ ማንቸስተር ዩናይትድን ጨምሮ ለበርካታ ክለቦች እንዲፈርም የቀረበ ሲሆን የተጫዋቹ ወኪል ቡድንም ከሊድስ ዩናይትድና ከሌሎች የፕሪሚየር ሊጉ ክለቦች ጋር ውይይት እያደረገ ይገኛል። ማንቸስተር ዩናይትድ ጥያቄ ያቀረበለት ቢሆንም አጥቂውን ለማስፈረም በሚደረገው ፉክክር ውስጥ ላለመግባት አሁን ለጊዜው ውሳኔ ማሳለፉ ታውቋል። ነገር ግን ተጫዋቹ ሊመጣ የሚችልበትም እድል እንዳለ ነው ዘገባው የጠቀሰው። አሁን ላይ ዩናይትድ ትኩረት ያደረገው ዱሳን ብላሆቪችንና ኦሌ ዋትኪንስን ወደ ክለቡ ለማምጣት ነው። ዩናይትድ አሁንም ቢሆን በዴላፕ ዝውውር ላይ ፍላጎት ቢያሳይም እነዚህ ተጫዋቾች ግን ዋነኛ የክለቡ ትኩረት መሆናቸው እየተነገረ ነው የሚገኘው። በአሁኑ ሰዓት ቤንጃሚን ሼሽኮ የቡድኑ ዋና አጥቂ ሲሆን ማቲያስ ኩኛና ጆሹዋ ዚርክዚን በቦታው አማራጭ ሆነው ይገኛሉ። ነገር ግን ኩኛ ተፈጥሯዊ የ9 ቁጥር አጥቂ ባለመሆኑና ዚርክዚ ደግሞ በዩቬንቱስ ፍላጎት በመኖሩ ምክንያት በማንቸስተር ዩናይትድ የሚቆይበትም እድል አነስተኛ በመሆኑ ክለቡ አዲስ አጥቂ የማስፈረም ግዴታ ውስጥ ገብቷል። እንደ ዘ አይፔፐር ዘገባ ከሆነ ማንቸስተር ዩናይትድ ዱሳን ብላሆቪችና ኦሌ ዋትኪንስን በቅርበት እየተከታተለ ይገኛል። እነዚህ ከዩናይትድ ጋር በቅርበት እየተነገሩ ያሉ መረጃዎች ቢሆንም ከትናንት ጀምሮ ግን ሊያም ዴላፕም ወደ ኦልድ ትራፎርድ የመምጣት እድል አለው የሚሉ ሪፖርቶች እየወጡ ይገኛሉ። በሌላ በኩል የማንቸስተር ዩናይትድ አመራሮች የብራይተኑን ኮከብ ካርሎስ ባሌባም የአማካይ ክፍላቸውን ሙሉ በሙሉ የመቀየር አቅም እንዳለው አሁን ላይ እምነት አሳድረዋል የሚል ሪፖርት ወጥቷል። ባሌባ በክለቡ የቆየ የዝውውር ኢላማ የነበረ ቢሆንም ባለፈው የክረምት ወቅትም ከዩናይትድ ጋር በግል ጥቅማጥቅሞች ላይ ከስምምነት ደርሶ እንደነበር ይታወሳል። ነገር ግን በወቅቱ የብራይተን የዋጋ ጥያቄ ከፍተኛ በመሆኑ ዝውውሩ ሳይሳካ ቀርቷል። አሁንም በሁለቱ ክለቦች መካከል በዋጋ ግምት ላይ ልዩነት ቢኖርም የዝውውሩ ጉዳይ ሙሉ በሙሉ አልተዘጋም። ክለቡ ተጫዋቹ ለቡድኑ የአማካይ ክፍል ፍጹም ተስማሚ እንደሆነ ያምናል። ዲላን ማክቤኔት በኤክስ ገጹ ላይ ባሰፈረው መረጃ ባሌባ አሁንም ወደ ዩናይትድ የመዘወር ፍላጎት አለው። እሱ ከፈረመ የማንቸስተር ዩናይትድን የአማካይ ክፍል ሙሉ በሙሉ ይለውጧል የሚል እምነት አለ ብሏል። ፋብሪዚዮ ሮማኖ በበኩሉ ደግሞ በተጫዋቹ ወኪሎችና በማንቸስተር ዩናይትድ መካከል በቅርቡ አዲስ ንግግሮች መደረጋቸውን ዘግቧል። ሆኖም ብራይተን ተጫዋቹን በቅናሽ ዋጋ ለመልቀቅ ፈቃደኛ እንዳልሆነና እስካሁን በክለቦቹ መካከል ንግግር እንዳልተጀመረ ገልጿል። ኢኒዮስ ወደ ማንቸስተር ዩናይትድ ከመጣ ወዲህ በዝውውር መስኮቱ ላደረገው እንቅስቃሴ ምስጋና የሚገባው ቢሆንም የሚፈለገውን ያህል ገንዘብ ባለመመደቡ ምክንያት ቡድኑን ወደ ተሻለ ደረጃ ማድረስ አልተቻለም። ሌሎች ታላላቅ ክለቦች ወደ ከፍተኛ ደረጃ ያደርሱናል ያሏቸውን ተጫዋቾች ለማስፈረም ከፍተኛ ገንዘብ ለማውጣት አይፈሩም። ለምሳሌ አርሰናል በዴክላን ራይስ ላይ ከ100 ሚሊዮን ፓውንድ በላይ በማውጣት የፕሪሚየር ሊጉን ዋንጫ አሳክቷል። ቼልሲ በኢንዞ ፈርናንዴስ፣ ሞይሰስ ካሲዶና ሞርጋን ሮጀርስ ላይ በአጠቃላይ
ከ350 ሚሊዮን ፓውንድ በላይ በማውጣት የአማካይ ክፍሉን የረጅም ጊዜ እቅድ አስተካክሏል። ማንቸስተር ሲቲና ሊቨርፑልም ቢሆኑ ለሚፈልጓቸው ተጫዋቾች ትልቅ ወጪ በማውጣት ይታወቃሉ። ዩናይትድ ባሌባ የቡድኑ የጎደለ አካል ነው ብሎ ካመነ ዝውውሩ እንዲሳካ የተጠየቀውን ዋጋ መክፈል ይኖርበታል። ጥራታቸው ዝቅተኛ የሆኑ አማራጮችን ማምጣት ወደፊት ለተጨማሪ ወጪ የሚዳርግ ከመሆን ባለፈ ፋይዳ የለውም። ስለዚህ ዩናይትድ ካመነበት ይህንን ተጫዋች የሚከፈለውን ከፍሎ ማምጣት አለበት እየተባለ ይገኛል። ሌላው ፉትቦል ኢንሳይደር ያወጣውን አንድ መረጃ እናንሳ። ማንቸስተር ዩናይትድ ከፍልሃሙ አማካይ ሳንደርበርግ ይልቅ የበርንማውዙን ታይለር አዳምስን ማስፈረም ቅድሚያ ሊሰጠው እንደሚገባ ቁጥራዊ መረጃዎች ያመላክታሉ ይላል። አዳምስና በርግ ከዚህ ቀደም ከማንቸስተር ዩናይትድ ጋር ስማቸው ሲነሳ የቆየ ሲሆን ሁለቱም እንደ እርካሽ አማራጭ በማንቸስተር ዩናይትድ እይታ ውስጥ የሚገኙ ተጫዋቾች ናቸው። ሁለቱም ተጫዋቾች በበርነማውዝና በፉልሃም በቅደም ተከተል ባለፉት የውድድር ዘመናት በፕሪሚየር ሊጉ ራሳቸውን ማሳየት ችሏል። በርካታ የዩናይትድ ደጋፊዎች ክለቡ ትልቅ ወጪ እንዲያወጣ ቢፈልጉም መረጃዎች ግን አዳምስ በዝቅተኛ ዋጋ ስምምነት ላይ ለመድረስ በሚደረገው እቅድ ውስጥ በጣም ጥሩ የሆነ ዝውውር ሊሆን ይችላል ይላል። ታይለር አዳምስ ከሳንደርበርግ የተሻለ አማራጭ ነው እየተባለ ነው የሚገኘው። ተጫዋቹ በበርነማውዝ የመጀመሪያ ውድድር ዘመኑ በጉዳት ምክንያት በአራት ተጫዋቾች ላይ ብቻ የተወሰነ ቢሆንም ባለፉት ሁለት የውድድር ዘመናት ከአንዶኒ ኢራኦላ ጋር ለበርነማው ስኬት ቁልፍ ተጫዋች ነበር። ተጫዋቹ ባለፈው የውድድር ዘመን 26 ጨዋታዎችን በማድረግ ክለቡ ለዩሮፓ ሊግ ማጣሪያ እንዲያልፍ የረዳ ሲሆን አልፎ አልፎ ትናንሽ የጉዳት ችግሮች ቢኖሩበትም ጥሩ ብቃቱን አሳይቷል። ቶክ ስፖርት እንደዘገበው ከሆነ አዳምስና የፉልሃሙ ኮከብ በርግ በአሁኑ ወቅት የዩናይትድ ዋነኛ የክረምቱ ኢላማዎች ናቸው፣ በዝቅተኛ ዋጋ የሚገኙ በመሆናቸው ምክንያት ማለት ነው። መረጃዎች እንደሚያሳዩት ግን ካሪክ ኦሪሌን ቹአሜኒን አጥብቆ የሚፈልገው ቢሆንም እሱን የማስፈረሙ እንቅስቃሴ በዝውውር ዋጋው ውድነት ምክንያት ከባድ ሆኗል። ውሳኔው ግን በሁለቱ የፕሪሚየር ሊግ ኮከቦች መካከል የሚደረግ ከሆነ ዩናይትድ ለአዳምስ ዝውውር ቅድሚያ መስጠት እንዳለበት ግልጽ ነው። አዳምስ የውል ዘመኑ በ2028 የሚያበቃ በመሆኑ በ2029 ከሚያበቃው በርግ የተሻለ ነው። አዳምስ ባለፈው ውድድር ዘመን ከበርግ በ1100 ያነሱ ደቂቃዎችን የተጫወተ ቢሆንም ከኖርዌጂያኑ ተጫዋች በ3 የተሻለ የጎል አስተዋጽኦ ያደረገ ሲሆን ያከሸፋቸው ግልጽ የጎል እድሎችን በ3 ያነሱ ናቸው። በርግ የተሻለ ኳስ አከፋፋይና ተከላካይ ነበረ ቢሆንም አዳምስ ግን በየ90 ደቂቃው በሚመዘገቡ የኳስ ድሪብሊንግና የረጅም ርቀት ኳሶች እሳት የተሻለ ሆኖ ወጥቷል። በተጨማሪም የበርነማውዙ ኮከብ በየ90 ደቂቃው በሚመዘገብ ኳስ የማጽዳት ወይንም በግንባር ኳስ የመመለስ ኳስ የማቋረጥና በተቃራኒ የቡድን ሜዳ ክፍል ላይ ኳስ መልሶ የመቀማት መረጃዎች የተሻለ ብቃት አሳይቷል። አዳምስ ወደ ማንቸስተር ዩናይትድ ለመዛወር ፍላጎት እንዳለው ጠቁሟል። ተጫዋቹ ወደ ዩናይትድ የመቀላቀል ግልጽ ፍላጎት ያለው ሲሆን በታህሳስ ወር በኦልትራፎርድ የደረሰበትን ጉዳት አስመልክቶ ለሜን ኢን ብላዘርስ ፖድካስት ከተናገረ በኋላ የዩናይትድን ትኩረት ሊስብ ችሏል። በጥሩ ሁኔታ ላይ እገኛለሁ። ጉዳቱ መጀመሪያ ሲከሰት ረጅም ጊዜ ይወስዳል ተብሎ ነበር፣ ነገር ግን ትንሽ ቀደም ብዬ ተመልሻለሁ። ሁኔታው ተመራጭ አልነበረም። በኦልትራፎርድ ከማንቸስተር ዩናይትድ ጋር የመጫወት ህልም አለ። እነዚያ በፕሪሚየር ሊጉ ልትጫወታቸው የምትችላቸው ትልልቅ ጨዋታዎች ናቸው። እናም እንደዚህ አይነት ነገር ይከሰታል ሲል ነበር በወቅቱ የተናገረው። አዳምስ በሚመጣው የውድድር ዘመን የካሪክ ስኳድ አባል ለመሆን የሚመጣውን እድል እንደሚጠቀም የሚጠበቅ ሲሆን በዝቅተኛ የዋጋ ተመን ውስጥ የማንቸስተር ዩናይትድ ዋና የዝውውር ኢላማ ሊሆን ይገባል ሲል ፉትቦል ኢንሳይደር ሰፋ ባለመልኩ መረጃውን እንደዚህ አውጥቷል። ሌላኛው ጉዳይ ማንቸስተር ዩናይትድ በዓለም ዋንጫው ላይ ድንቅ ብቃቱን ያሳየውን የ17 ዓመቱን የሜክሲኮ አማካይ ስፍራ ተጫዋች ጊልቤርቶ ሞራን ለማስፈረም ፍላጎት ካሳዩ የአውሮፓ ክለቦች አንዱ መሆኑን ቲም ቶክ አንስቷል። በርካቶች ከፔድሪ ጋር የሚያነጻጽሩት የ17 ዓመቱ ታዳጊ በኦልትራፎርድ በርካታ ስሞች ከዝውውር ጋር ተያይዞ ስማቸው ሲነሳ የቆየ ቢሆንም አሁን ላይ የዩናይትድ አይኖች በዚህ አስደናቂ ታዳጊ ላይ ማረፋቸው የተነገረ ነው የሚገኘው። ፍርሃት የሌለበት በሚል የተገለጸውና ከባርሴሎናው ኮከብ ፔድሪ ጋር ተመሳሳይ ጨዋታ ዘይቤ እንዳለው የሚነገርለት ሞራ ገና በ17 ዓመቱ በዓለም ዋንጫው ላይ ለሜክሲኮ ብሔራዊ ቡድን ባሳየው ብቃት የአውሮፓ ታላላቅ ክለቦችን ቀልብ ስቧል። የክለቦች ፍልሚያ እንደዚሁም የሪያል ማድሪድ ህልም ማንቸስተር ዩናይትድ ይህንን የመሃል ሜዳ ተጫዋች ለማስፈረም ጠንካራ ፉክክር እንደሚገጥመው እየተነገረ ነው የሚገኘው። ሊቨርፑል በመጀመሪያ ከተጫዋቹ ጋር ግንኙነት ያደረገ ሲሆን ሪያል ማድሪድ፣ ባርሴሎና፣ አያክስ፣ ፒኤስጂ፣ ባየር ሙኒክና ኤስ ሚላን በቅርበት ጉዳዩን እየተከታተሉ ያሉ ክለቦች ናቸው። ሞራ ወደ ሪያል ማድሪድ ማምራትን እንደ ህልሙ እንደሚያዩ ቢነገርም በአሁኑ ወቅት ግን አሁን የሚጫወትበትን የሜክሲኮ ክለብ ለመልቀቅ ጥያቄ አላቀረበም። ክለቡ ቲጁዋና የታዳጊውን ኮከብ ዋጋ 25 ሚሊዮን ፓውንድ አካባቢ የገመተው ሲሆን ውሉ በ2029 የሚያልቅ በመሆኑና የውል ማፍረሻ አንቀጽም በውሉ ውስጥ ስላላካተተ ተጫዋቹን በክረምቱን ለመሸጥ አጣዳፊ ጫና ውስጥ አይገባም።
ዩናይትድ የመሃል ሜዳ ክፍሉን ለማጠናከር ቢፈልግም በዋናነት የሚፈልገው በቀጥታ ወደ መጀመሪያው ቡድን ገብቶ ወዲያውኑ ለውጥ ማምጣት የሚችሉ ተጫዋቾችን ነው። ሞራ ለወደፊት ታላቅ ኮከብ የመሆን ተስፋ ያለው ተጫዋች ቢሆንም በ17 ዓመቱ የፕሪሚየር ሊግ ጨዋታ ውስጥ ገብቶ ዩናይትድ የሚፈልገውን ያህል ተጽዕኖ ማሳደር ይችላል ለማለት በጣም ከባድ ነው እና ክለቡ ታዳጊውን ለማስፈረም ወስኖ ወደፊት የሚገፋ ከሆነ ዝውውሩ እንደ ተጨማሪ የወደፊት ኢንቨስትመንት የሚታይ ነው የሚሆነው። ተጫዋቹን ከሌሎች ታላላቅ ክለቦች ቀምቶ ለማስፈረም ዩናይትድ ጠንካራ ማሳመኛ ማቅረብም ይኖርበታል እየተባለም ይገኛል። በመጨረሻም ትናንትና ባቀረብነው ፕሮግራም ላይ ሐሳብ አስተያየቶቻችሁን የሰጣችሁ ቤተሰቦች አላችሁ። የእናንተን አስተያየት ላንሳ። አቤል ሰለሞን ለሰጠን አስተያየት እጅግ አድርገን እናመሰግናለን። አበበም እንደዚሁ እጅግ ነው የምናመሰግነው። የዘውትር ተከታታያችን አብዱል ሰመድ ፈሩ ዩናይትድ ማውንትን ለኤስ ሚላን በመሸጥ ስኮትና ባሌባን ማስፈረም ከቻለና ሉዊስ ሃልን ከደገመው እመኑኝ ዋንጫውን ለማሸነፍ የሚያስፈልገው እድል ብቻ ነው። ምንም እንኳን ተጨማሪ የማል ተከላካይ ቦታም ቢታለፍም በጠቀስኳቸው የማል ሜዳ ተጫዋቾች መሸፈን ይቻላል። በተረፈ መልካም እድል ለሃያሉ ክለብ ብሏል። እጅግ ነው የምናመሰግነው። ዝናቡ ታደሰም ለሰጠን አስተያየት እናመሰግናለን። ክለባችን እዚህም እዚያም እያለ ተጫዋቾችን ለማስፈረም ከማማተር ቆርጦ ተጫዋቾች የውዴታ ግዴታ ማስፈረም አለበት። የክለቡን ደጋፊዎች ልብ መስበርና ማሳዘን አያስፈልግም። እነሱ ያለ ክለብ ደጋፊዎች ምንም ናቸው። በተረፈ እናመሰግናለን የሚል አስተያየት ሰጠን የዘውትር ተከታታያችን ይነበብ ከአዲስ አበባ ወርቆ ሰፈር ነው። ሁላችሁም ቤተሰቦቻችን ስለተሳተፋችሁ ሐሳብ አስተያየቶቻችሁን ስለሰጣችሁ እጅግ ነው የምናመሰግነው። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጋብዛለን። በመላው ዓለም ያላችሁ ዩናይትዳውያን ሰላምና ጤና በያላችሁበት እንመኛለን። ቻው ቻው።